ጉዴ ደሞ አንቺ ማን ነሽ? ወይኔ በጣም ይቅርታ። ቆይ ምን አይነት ቀን ምንድነው ዛሬ ያጋጠመኝ? ወይኔ በማሚ ሞት ይቅርታ በጣም አውቀሽ ነው እንዴ? አውቄ እንዴት እንደዚህ አይነት ነገር አደርጋለሁ? ስለዚህ በቃ ተረጋጊ። ያጋጠመኝ ለምን ወደ ቤት አትገባ? ታጠብና ልብስ ትቀይራለህ። ግን እከስሻለሁ። እንዴ ምን አጠፋው እንዴ? እንደዚህ አድርገሽ ለዚህ ስራሽ ነው? አውቄ እኮ አይደለም ይቅርታ አልኳ። ከይቅርታ በላይ ምን አለ? ምንም የለም። ስለዚህ ልብስን ከፈለክ አጥብልካለሁ። እዚህ ግቢ ነሽ? አይ እኔ እዚህ አልኖርም። እሺ ለሊ ያለች? አለች። ላይን ታውቃታለህ? አዎ አውቃታለሁ። ገና አሁን አለች? አለች። አዎ። እሺ እዩኤል እባላለሁ። አውቀሽ ስላላልኩሽ በእናንተም ይቅር ብዬሻለሁ። ከምት አይዞሽ ትንሽ ጊዜ እስቲ ማዘር ነው ለሊት ነች የት እንድልች አለቀ ምናልባት ራሷን አደጋ ላይ ልትደርስ ትችላለች። እሷን ፈልጊ ነውሽ እዚህ ጠብቅ። ልቀቂ ልገይ ነው እንዴ? ገና ምን አይታ ማዘሯን ያረጋችሁበትን ትናገራለህ አትናገርም? አልናገርም። እኔ የት እንዳለች በምን አውቃለሁ? አዎ ትናገራለህ አትናገርም? አንቺ ቆይ ጤነኛ አይደለሽም እንዴ? ምን እየሆንሽ ነው? ቆይ ሌላ ነገር ያስለፍልብኝ። ዝም ብለህ ተናገር። ማዘሯ የት ናት? አላውቅም። እስቲ ሩታ ዶክተሩን አፍቅረዋለች። ታዲያ ይገባታል የምትሉ ካላችሁ ይህንን ቻናል ሰብስክራይብ በማድረግ አብዛኞቻችሁ የሰራተኛዋ አደይ ድራማ ተከታታዮች እዚህ ቻናል ላይ አዲስ ስለሆናችሁ ቻናሉን በቅርብ ውስጥ 100,000 እናስገባው። አሁን 90 ቤት እንደሆነ ሁላችንም አንርሳ። ሌላው ደግሞ የባቡሬ እናት ትፈታ የምትሉም ካላችሁ ቪዲዮውን ላይክ በማድረግ የራሳችሁን ሐሳብ እየሰጣችሁበት በቀጣይ ክፍል ላይ ምን ይፈጠራል የሚለውን አብረን እናያለን። የመጀመሪያው ነገር እንግዲህ ሁላችሁም እንዳያችሁት ባቡሬ በዚህ ሰዓት ላይ ምርጫ ተሰጥቶታል። ምርጫው የነበረው ለኛ ለሊን ስጠንና እናትህን ደግሞ እንለቅልሃል። በዚህ ሰዓት ላይ ከባድ ምርጫ የተሰጠው ቢሆንም ግን አሁን ላይ ለሊን እንኳን ከእናቱ ማስበለጥ የማይችልበት ሁኔታ ላይ ነው ያለው። ታዲያ ባቡሬ እናቱ ምን ላይ እንዳለችና እያሰቃዩአትም እንደሆነ አንዳች ነገር እንደሚያደርሱባትም እየዛቱ በስልክ እየነገሩት ነው ያሉት። እነሱ እያሉት ያለው ነገር ቢኖር ለሊን ለኛ አሳልፈ ስጠንና እናትህን ደግሞ እንለቃታለን ነው እያሉት ያሉት። ለሊ ከዚህ በፊት በህግ ደረጃ ከአክስቷ ጋር ብዙ ነገር ውስጥ ገብታ ነበረ። አክስቷ በዚህ ሰዓት ላይ በፊት ስታሰራቸው የነበሩትን ሰዎች እንዳለ ቀጥራቸው አሁን ላይ ድጋሚ እሱን ይዘውት አክስትየዋ ከዚህ በፊት የሰራችውን ስራ ታውቃላችሁ። ለሊ በህግ ደረጃ አሸንፋት ነበረ። የራሷን በህግ ደረጃ በሄደችበት ሰዓት ላይ ያንን በቀል በሚመስል ደረጃ አሁን ከባቡሬ ጋር ደግሞ በጣም አሪፍ ጓደኛ ማሞች ሆነዋል ብላ ስላሰበች ነበረ የባቡሬን እናት ታግትበትና ታዲያ ለእናቱ የሚያዝን ከሆነ ደግሞ ይዟት እንዲመጣ ለሊን ተነግሮታል። በዚህ አጭር ጊዜ ውስጥ ይዟት የማይመጣ ከሆነ ግን አግተው የሆነ ነገር እንደሚያደርጉበት በስልክ እየደወሉ እየዛቱበት ነው ያለው። ባቡሬ ምን የሚወስን ይመስላችኋል? ለሊን መቼም እንደዛ ታማና አሁን ላይ የሞት ሽረት ውስጥ ባለችበት ሰዓት ላይ ይሄንን አያደርግባትም። ለዚያውም ደግሞ የሚያፈቅራት ልጅ ፍቅሩንም ከነገራት ቅርብ ጊዜ ስለሆነ እሷ ላይ ምንም አይነት ውሳኔ ባይሰጥም ግን በጣም ትልቅ ውጥረት ውስጥ ገብቷል። ባቡሬ የትኛው ጋር መወሰን እንዳለበት አያውቅም። ሌሎች እያገዙት ያሉት አሉ እነ ዳይመንድ እና ለምሳሌ ዴቭም ቢሆን ሚስቱ ወይንም አደይ ወደ ገጠር ሄዳለች። ገጠር ግን እሷ ያላሰበችው ነገር ድግስ ተደግሶላታል። አባቷ በዛ ላይ ደግሞ አሁን እንኳንም እሺ ብላ በራሷ ወደዚህ መጣች እንጂ እኛ ምንም ነገር ሳንነግራት ወይንም ሳናሳውቃት ላሰብነው ሰው እንደራታለን ብለው ሌላ ትዳር እንዳዘጋጁላት አይተናል። አባትየውንም ማታምነው ደግሞ የአደይ እናት አለች። ታዲያ አባቷ እንደጠራት ሲነገራት መጀመሪያው ነው የጠረጠረችው እናትየው አይ እዛ መሄድ የለባትም ከፈለገ እሱ የሚፈልጋት ከሆነ እዚሁ መጥቶ እሷን መጠየቅ ይችላል ተብሎ ተነግሮታል። ያኔ ታዲያ የላከው አንድ ሰው ሌላ ነበረ። ታውቁታላችሁ ሁላችሁ። ያንን የመሰለ ተንኮለኛ ሰውዬ ልኮ አደይን ይዟት እንዲመጣና በግድ ያስቀምጧትና ያው ሰርጉ እስኪደርስ ቀንና
ባልየው የተመረጠላትን እስክታይ ድረስ እንደዛው ይዘዋት የትም እንዳትሄድ ሊያደርጓት ነው ያሰቡት። አባቷ በዚህ ሁኔታ ላይ መቼም ሰርጉን ማታስበው ይሆናል ማለት ነው። ምክንያቱም እሱ ለሚተማመንበት ሰው ወይንም ደግሞ እዛው የሀገር ቤትን ባህል ታውቁታላችሁ። ቤተሰብ ትውውቅ የሚያደርጉት መጀመሪያውኑ ነው። ልጅቷ ስለመረጠች አይደለም፣ ልጁም ስለመረጠ አይደለም። ታዲያ አባትየው በዚህ ሰዓት ላይ እነዛን ቤተሰቦች ወይንም ደግሞ አደይን ያገባታል ብሎ ያሰበው ሰውዬ ቤተሰቦቻቸው ሀብታም ስለሆኑ ዝናን ከዝና ንብረትን ከንብረት አድርገው እዛው እንድትጋባ ነው የሚፈልጉት እንጂ እዚህ ከከተማ አንድ የመጣ ሰው ልጄን የማይወስዳትም ብለው ነው ያሰቡት። በዚህ ሁኔታ ላይ ዴቭን አስቡት፣ ውሃ በልቶታል ማለት ይቻላል። ምክንያቱም እሱ ሊያገባት የፈለገው አባቷ ጋር ሽማግሌ ልኮ ሲፈቅድለት እዛው ገጠር ውስጥ አሪፍ ድል ያለ ሰርግ ደግሶ አሊያም ደግሞ እዚህ ባሉበት ቦታ ላይ ያሻቸውን ድግስ ከደገሱ በኋላ አብረው መኖርን ይፈልጋሉ። በዛ ላይ ዴቭ ይህንን ነገር ቶሎ እንዲሆንለት ብቻ ነበር የፈለገው። አሁን ግን ምን እየመጣ እንዳለ ምንም የሚያውቀው ታሪክ የለም ማለት ነው። አደይ እዛ የሄደችው እዛ እሷ ባለችበት ሆኖ ከዚህ ደግሞ ዴቭ ሽማግሌ ሊልክ ነበር ያሰበው። እሷ ግን እዛ ከሄደች በኋላ አባቷ ሌላ ሰው እንዲያገባላት ነው የሚፈልገው ማለት ነው ባጭሩ። ይህንን ደግሞ ቀድሞ ከነገራት እንደማትስማማበት በደንብ ጠንቅቆ ያውቃል። ለዛ ነው በድብቅ ይህንን ነገር ማድረግ የፈለገው። ያኔ ይህንን ሁሉ ነገር እሷ ሳታቅ የምታገባ ከሆነ አደይ ድጋሚ ሌላ ትዳር መመስረት ስለማትችል ዴቭንም የምታገባው አይሆንም ማለት ነው። ምን ታስባላችሁ በዚህ ላይ? የራሳችሁን ሐሳብ ኮሜንት ላይ እየሰጣችሁኝ እስካሁን ድረስ እየተከታተላችሁኝ ያላችሁ ሰብስክራይብ ካላረጋችሁ ሰብስክራይብ እያረጋችሁ አብረን እንቀጥላለን። ሌላው ወደ ለሊ ጉዳይ እንምጣ። ለሊ እንደዛ ታማ አሁን ላይ በጣም በፍጥነት ውስጥ ራሷን እየሳተች ትገኛለች። ያ ማለት በሽታዋ እየጨመረባት ነው ማለት ነው። ነገር ግን በሽታዋ እያለ አሁን ድጋሚ የጠፋች ሳይባል ከዛ ቤት ውስጥ ተሰውራለች። ምናልባት አክስትየው አግኝታት አሳግታት ሊሆን ይችላል። ሌላኛው ደግሞ ትንሽም ቢሆን መረጃ ሊያገኝ የሚችለው ባቡሬ ያኔ ፍቅረኛ ነኝ የሚለው ሰውዬ ቤቷ ተደብቆ ብዙ ሰዓት ከቆየ በኋላ ሮሚ ደግሞ ባየችው ሰዓት ላይ ሄዳ ለፍቅርና ስትናገር ተመልሳ ስትመጣ አላገኘቻቸው። ከዛ ሮሚኑ መልሳ ተቆጣትና ሁለተኛ መሃላችሁ ጸብ እንዳይፈጠር በሚል ሁኔታ ላይ ድጋሚ ሮሚን ከተቆጣቻት በኋላ ያው ደግሞ አሹም በዛ ላይ ተወቃሽ ሆኗል። አንተ ያለህ እንዴት ሰው እየገባ ይወጣል ተብሎ እንዳይወቀስም ነበር የፈራው። ነገር ግን ሮሚ ያጠፋችውን ጥፋት ቀስ ብሎም አሹ ይነግራታል። አንቺ ለሷ ተናገርሽ ማለት እዚህ ቤት ውስጥ ሰው እንደገባ እኔ ደግሞ ዘበኛ ስለሆንኩኝ ከየት መጣ አንተ ያለህ ለምን ሰው ይገባል ብላ እኔንም ነው የምትወቅሰኝ። ይህንን ባታረጊ ጥሩ ነው። እሷ ፍቅር አንዴ ገብታበታለች። አሁን ተንኮል አሰበች ማለት በቀላሉ ልታሸንፍሽ ስለምትችል ከሷ ጋር ግብ አትግቢ። ለእናትየዋም የተናገርሽው ነገር ስህተት ነው ብላ ይህንን ሁሉ በቀስታ ታስረዳዋለች። ካደረጉ በኋላ ምን ተፈጠረ? ነገር ግን ከዛ በፊት ይሄ ሰውዬ አሁን ላይ የባቡሬን እናት ና ጠብቃት ለተወሰነ ጊዜ ተብሎ እንደ ስራ ተሰጥቶታል። ያ ሰውዬ ታዲያ የሚሄድበትን ከተከተሉት እነ ባቡሬና እነ ዴቭ ያው ሊያገኙት ይችላሉ። እንደዛም ሆኖ ግን መንገድ ላይ ያገኘውት እንደጠረጠሩትም አንተ የምታውቀው ነገር አለ ካልተናገርክ ደግሞ ከዚህ ንቅንቅ አትላትም ብለው ዴቭና ባቡሬ አንድ ላይ ይዘውታል። ልጁ ግን በቀላሉ የሚናገር አይደለም። እንደውም መጀመሪያውኑ ግን ይሄ ልጅ ቅር ብሎት ነበረ። እንዴት እናትየውን ታግታላችሁ? አሁን ወንዱን የምትፈልጉት ከሆነ ጉዳያችሁን ከሱ ጋር አትጨርሱም ወይ? እናትየው ትልቅ ሰው ናት፣ ምን አርጊ ብላችሁን እሷን የምታግቷት እያለ ቅሬታውም ቢሆን ትንሽ ተናግሯል። ሌላው ቤዛ ደግሞ የማታውቀው ነገር ቢኖር ስለዚህ ጉዳይ ነው። ንቅምጥል ደግሞ ቤዛ ታውቃለች ብሎ ሲያስጨንቋት አይታችኋል። ነገር ግን አሁንም በደንብ የሚያጣሩ ከሆነ ያው መድረሳቸው አይቀርም። ምክንያቱም ቤዛ ስለ ወንድሟ በደንብ የምታጣራ ከሆነና ስራውን እየሰራ ያለው የት እንደሆነ ካወቀች እነሱም ነቅምጥል በደንብ በርትተው ይህን ነገር ምርመራ ካደረጉበት የባቡሬን እናት በቅርቡ የሚደርሱባት ይሆናል ማለት ነው የት እንደታገተች። ዋናው ማወቁ አይደለም፣ ከዛ በላይ የሚከብደው በምን መልኩ ያስፈቷታል የሚለው ነው። ያ ደግሞ ሌላ ራስ ምታት ይሆንባቸዋል። ባቡሬ ግን የት እንዳሉ ካወቀ ለሱ በቂው ነው። ምክንያቱም ከዛ በፊት ከነሱ ጋር አብሮ ሲሰራ ስለነበረና ያኔ ስራ ስትሰጠው የነበረው አክስትየው ስለነበረች ምን ደካማ ጎኗና የት እንደምታደርግ ሰዎች የት እንደሚታገቱም ጭምር በደንብ ያውቋል። አብሯቸው ሲሰራው የነበሩ ሰዎች አሁን ላይ መልሰው እናቷን ያገቱባቸው ናቸው። ስለዚህ እነሱ ላይ ከዛተባቸውና ትክክለኛ ቦታቸውን የሚያገኝ ከሆነ
ያኔ ለሱ በደንብ ቀላል ነው የሚሆነው። እንደተባለው ግን እስከ መጨረሻው የማያገኛት ከሆነ ለሊን ግዴታ ወደ አክስቷ መውሰድ ይኖርበታል ማለት ነው። ለሊ ምን ያህል መከራ እየበላች እንደሆነ በዚህ ሁኔታ ላይ ማየት ትችላላችሁ። ቀጣዩ ክፍል ላይ በደንብ ባሪፍ አቀራረብ የምንገናኝ ይሆናል። እንደተባለው እስከ መጨረሻው ድረስ ካያችሁት ተመችቷችኋልና በቅርቡ ቶሎ እንዲደርሳችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ክፍል እስክንገናኝ ድረስ የራሴን የግል ስራዬን ላስተዋውቃችሁ። በዚሁ አጋጣሚ አዲስ አበባ ውስጥ ቁጭ ብዬ የተለያዩ ዴሊቨሪ ስራዎችን እየሰራው እገኛለሁ። በደንብ አሪፍ መረጃውና ከዚህ በፊት የተላከላቸውን ሰዎች በደንብ ማየት የምትችሉበትን ቪዲዮ አለ፣ እሱን እንየው። እዚህ አጠገቤ የምታዩቸውን እቃዎች እንዳለ እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትዕዛዝ የማደርሳቸው እቃዎች ናቸው እና በእነዚህ እቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይንም ለማንኛውም ሰው ለማዘዝ ከፈለጋችሁ እኔን በቴሌግራም በዋትስአፕ እና በኢሞ ማውራት ትችላላችሁ። እንደምታዩቸው የተለያዩ ስልኮችና የዋይፋይ እቃዎች፣ ታብሌቶች ለልጅ የሚሆኑ እነዚህ የተለያዩ ቦታ አገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ እችላለሁ። ከኤሌክትሮኒክስ እቃዎች ውጪ ያሉትን እቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው። ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህን እቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ። አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረስኩኝ ነው። ከአዲስ አበባ ውጪ ለሚገኙ ሰዎች ግን 2 እና 3 ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ። ይህም የአንድ ሳምንት ጊዜ ብቻ ነው የሚወስደው። ይሄ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው የሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ ከዚህ ቀደም የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ። እንደዛውም ደግሞ አንዳንዶቹ ለእምነት ብለው አንዴ ትንሽ ዕቃ ያዙና ያንን እንዳደረስኩላቸው ሲያውቁ በዚህ መልኩ ሌላዎችንም ዕቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተም የምትፈልጉት ዕቃ ካለና እንዳደርስላችሁ መልእክት ሊሆን ይችላል። ማንኛውንም ዕቃ የቤት ዕቃ ሊሆን ይችላል፣ ልብሶች እና የተለያዩ ፈርኒቸር ዕቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ላከልኝና ልባጣቸውን የምፈልገው ማለት ነው። ሰግናለሁ። በጣም አሪፍ ነው። እገዛለሁ፣ ግን አሁን ሳይሆን ወደፊት የልጄ ልደት እየደረሰ ስለሆነ እንደ ስጦታ ታደርስልኛለህ። እዛው አዲስ አበባ ወደ ለገሃር አካባቢ ናቸው እና እዛ ታደርስልኛለህ። ደውዬ እነግርሃለሁ ሁሉ። አሁን ገባኝ። እና ዋይፋው ስንት ብር ነው? እና የዋይፋይ ዋጋው ስንት ብር ነው? ልትነግረኝ ትችላለህ? ይሄኛው ስንት ነው? እና ስንት ጂቢ ነው? እንዴት ነው? ሁሉ ሰላም አለኝ። ደህና ነኝ። አተሊና ቆይታ እንዴት ነው? ሁሉ ሰላም። ኧረ ችግር የለም። ቀሪን ያኔ በ30 ሁሉንም አስገባልሃለሁ። ያንተንም የእሷንም የሁሉንም ባንዴ አስገባዋለሁ። ችግር የለም። ያኔ አንተ የምትሰጣት ከሆነ ትጀምረዋለች። ማይማር ይሄንን እስቲ አጣራ። ኮፍያዎች ስንት ናቸው? እስቲ ጠይቅ እስቲ እና አጣራሽ። ብዙ አይነት ነው ያለው፣ ግን ይሄንን ነው ያደረኩልክ። እስቲ እንትን ያልኩት የላኩልክ እስቲ ቦሌ ያምጣውና ከዛ አንተ ጋር ገከው ሻንጣው ማለት ነው። ከዛ በኋላ አንድ ላይ ነው የምትሰጣ ከሞባይሉ ጋር ማለት ነው። ከይቅርታ ጋር ግን ከልብ ላስቸግርክ ነው። ዋትስአፕ ላይ ልልክልሃለሁ የሰውየውን ቁጥር ማለት ነው። እና የት ነው አለኝ ሉሉ ምንድነው እሱን እስቲ አንተ ከዛ እሱን ካመጣክ በኋላ ተለወለልካለች። የጀመሩት ከዚህ በፊት በነበሩት ቪዲዮዎች ላይ በለቀኩት ማስታወቂያ ነው። ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል። እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም በቀጣይ ደሞዛቸው ወይንም በሌላ ጊዜ ዕቃ ሲፈልጉ ከኛ ማዘዝ እንደሚችሉ አረጋግጠው ሄደዋል። ያንን ብቻ ለማወቅ ብቻ ሳይሆን የተለያዩ ዕቃዎችን ዋጋቸው ምን ያህል ነው ወይንም እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር
ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ እቃውን ወዲያውኑ ማዘዝ ትችላላችሁ። በክፍለ ሀገር ያላችሁና የተለያየ ቦታ ለምትኖሩ ለምሳሌ ወደ ወላይታ አካባቢ ብዙ ሰዎች እቃ እንዳዘዛችሁኝና አንድ ላይ ልልክላችሁ አንድ ሳምንት ጊዜ ጠይቄያችሁ ነበረ። ያም ሆነም ወደ ራቅ ወዳሉ ቦታዎች ላይ እቃ የምንልከው 3 እና 4 ሰዎች ስትሆኑ ነው። እቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና ዋና የሚባሉ ወደ ባህር ዳር፣ ወደ ጎንደርና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ እቃዎችን እንልካለን። እናንተ ብቻ በተለመደው መልኩ ከኛ ምንም አይነት መረጃ ማግኘት ስለምትችሉ በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትስአፕ እና በኢሞ እዚህ ፊት ለፊት ላይ የምታዩት ቁጥር በዚህ እኔን ማናገር ትችላላችሁ። መልካም ጊዜ።